በረው ዛሬ እሷም ሁለተኛ ባልዋም የመጀመሪያ ባልዋ ፊት ለፊት ተፋጠው ነበር። ግን የሁለተኛ ባልዋ በጣም ጥፋት አለበት። ጥፋት ምናይ እንደሆነ ታውቃለህ? አንዲት ሴት ወይ አንድ ሰው አንድ የሚያውቀው ሰው አይኖርም ትላለህ። ወንድ ልጅ ነህ። ወንድ ልጅ ወንድን ሲረዳ ነው እንጂ ወንድ ልጅ ሴት ልጅ መረዳት አይችልም። አንተ ሚስትህ ሌላ ወንድ ሂዳ ብታገባ ምንድነው የምትላት? እቺ ሴት ሸወደችህ። ከአንድ ከሁለት ሶስትም ደግሞ ማስረጃ ተሰጥቷል። ቤተሰቦች እንዳሏት፣ ጋብቻ እንዳላት፣ መጀመሪያ ግብታ እንደምትኖር፣ ኦቲስት እንዳልሆነች ወይም ስራዋ ሌላ ስል እንደሆነ ሲነገር ጊዜ ውሸት ነው፣ ትዳሬን ልታፋቱኝ ነው የመጣችሁ ብለህ የመጀመሪያ ባልዋም ወረቀት የለህም አንተ። እምነቱ ወረቀት ነው እንዴ? ወረቀት እኮ ተበጣጥሶ የሚጣል ነገር ነው። ዋናው አንድ ሰው ትዳር ውስጥ ገባ ጊዜ መተማመን የሚባል ነገር የልብ እምነት መኖር አለበት። ከፈጣሪ በታች መጀመሪያ ፈጣሪያችን ፈርተን ከዛ በኋላ እምነት የሚኖር ነገር አለብን እንጂ በወረቀት ሰው ያያጋል እኮ። ሰው እኮ ከሶስት ሰው መጥቶ ከመሰከረ እኮ ከወረቀት ከምንም በላይ ነው አይደል እንዴ? ግን አንተ አታውቀውም። በደንብ አውርተናል፣ አስረድታኛለች። አውቆ ነው ትዳራችን ሊያፈቱ ነው ምናምን ብላኛለች። የውሸት ነው፣ አታውቀውም። ስለዚህ ላታውቀው አንተ ለመጣህ ቤቴ ድረስ ነው መጣህ። ወረቀት የለህም አንተ። ወረቀት አለ? አሁን ከተጋባችሁ አመታችሁ ነው። በትንሽ ሰርግ ደግሰን ነው የተጋባ ነው። ማንም ቤተሰብ ብላኛለች ብለሃል። ወረቀት አለህ አንተ? በወረቀት ምታምን ከሆነ ትዳር በወረቀት ነው የምታምነው? ይሄ እኮ ትዳር እኮ ነው። እንዲሁ እህቷን ጀግና፣ ወላሂ ጀግና። እንዲሁ በአንዳንድ ቤተሰብ ምን አይነት መጥፎ ሰው ይወጣል። ያቺ የተበላሸች ብትሆን ሌላ ደግሞ ጀግና እናት አለቻት፣ ጀግና እህት አለቻት። ስለዚህ ዛሬ ሁለቱም ባልተፋጣው እሷን በመካከላቸው ቁጭ ብላ አላቀውም ማነህ ሚስቴ ነሽ አይደለሁም እኔ የሱ ሚስት ነኝ እንዴ 6 አመት ሆኖ ካብር እንደሆነ በምንም አላቀህም አውቃት ዳሪ ልትበት ነው የመጣው ብላ ነው የከዳቸው የነበረው። ታይ ብዙ ማስረጃ አለኝ እኔ ወደ ህግ ቦታ መውሰድ አቅቶኝ አይደለም የቤተሰቦችሽ ክብር ነው ሲላት የመጀመሪያ ባሯ እኔ ቤተሰብ የለኝም የምን ቤተሰብ ነው ብላ ነው ቃል በቃል የካደቸው የነበረው። ከዛ ቀጥታ የመጀመሪያ ባሏ ክብር ያለው ነው ክብር ያለው ከዛ የመጀመሪያው ባልዋ ሂዶ ቤተሰቦቿን ይዞ መጥቶ ፊት ለፊት አፋጠጣቸው። እናቷ አዋረደችኝ ብላ ነው ያለቀሰችው። ማዋረድ ቀላል ማዋረድ ነው? በሚዲያ በአደባባይ ትዋረድ እንጂ የሴት ቅሌታ ወንድ እንደሆነች ሁለት ባላ ግብታ ትኖራለች። አልወደድኩትም እና ካልወደሹ ፈተሽ ወይም እናትሽ ቤት ቁጭ ብለሽ ሌላ ወንድ አትፈልጊም እንዴ? አንቺ እኮ የወንድ ጣም አለብሽ እንጂ ወንድን አንድ ወንድ ስለማጠግቢ ነው እንጂ እውነትም ባል ስለፈለግሽ አይደለም። ይሄን ወቂ። ስለዚህ እቺ ልጅ እንደ እኔ ቢሆን ፊትዋ ሳይሸፈን ባልዋም ሁለተኛ ባልዋም ሆነ እሷ መታገት ፊታቸው ሳይሸፈን መለቀቅ ነበረባቸው ሚዲያ ላይ። ፊታቸውን ቤተሰብ ያዋረደች የእናቷ ክብር የሌላት ምንም ቤተሰብ ምንም አይመስላት ልጅ በዚህ ልክን ሰው ቤተሰቡ ያዋርዳል። እህትሽ አየሻት? ጥሩ አስተሳሰብ ያላትን እኔ አታማክሪኝም ወይ? ጓደኛ የለሽም? ጓደኛ አታማክሪኝም ወይ? ጓደኛሽን አታማክሪም ወይ እኮ ነው ያለችሽ። ዛሬ አሁን አንቺ ምን አይነት አስተሳሰብ ቢኖርሽ ነው አባትሽና እናትሽ አይን የምታዩ? ምን አይነት ማፈሪያ ልጅ ነሽ? ሴት ልጅ በዚህ ልክ አንደኛው ባልሽ ጋር 3 ቀን አንደኛው ባልሽ ጋር 3 ቀን አንደኛው ባልሽ ጋር የወንድ ሱስ ነው ያለብሽ። በስነ ስርዓት ያገባሽው አንቺ ወደሹ ራስሽ አምጥተሽ ቤተሰቦች ይሄን ልጅ ወደዋለሁ ልካሰሩልኝ ብለሽ ነው ያገባሽው። ልካ የታሰራልሽ የተባለው ሽማግሌ ልከሽ። ስለዚህ አንቺ ምን አይነት ሞራል ቢኖርሽ ወይስ ከሊናሽን በምን ቢደፈን ነው በምን ቢሸፈን ነው ቤተሰቦችሽ ለአንድ ወንድ ብለሽ ገለሽ ሌላ ወንድ አግብተሽ ምትኖሪ? አልወደውም ስለማልፈልገዋልሽ። ካልፈለግሽ እኮ መፍታት ትችያለሽ እኮ መብትሽ እኮ ነው። ማንም አያስገድሽም እኮ። አንድ ትዳር ካልተመቸሽ መፍታት ነው። ታስረሽ ተቀመጪ ብሎ የሚያስገድድ ሰው የለም። አየሻት እህትሽ ምን እንዳለችሽ? ትዳር እንደፈለግሽ ምዘይበት ነገር እኮ አይደለም። ካልፈለግሽ መውጣት እኮ ነው። ቤተሰብ አለ። ቤተሰቦችሽን መተሽ በሽማግሌ መጠየቅ እኮ የመሰለ ነገር የለም። ምን አይነት ሱስ ቢኖርብሽ ነው አንዴ ጋር የምትሄጂው? የመጀመሪያ ባሏ ደግሞ በጣም ጥሩ ስለሆነ ስራ ስላላት ማለት ነጻነት ነው የሰጣት። ያ ነጻነት ደግሞ የእሷ አበላሽቷታል።
አንዳንዴ የኛ ሰዎች ስንባል እኮ ከአቅማችን በላይ ሁሉ ነገር ከራሳችን በላይ ሲሆን ጊዜ እኮ ያልሆነ ሱስ ውስጥ እንድንገባ ነው የሚያደርገን። ያልሆነ ወንጀል እንድንሰራ ነው የሚያደርገን። ያቺ ልጅ ዛሬ የመጀመሪያ ባልዋ ነጻነት ስለሰጣት እንደፈለገች እንድትኖር ስላደረጋት ሌላ ወንድ ፍለጋ ሄደች። የወንድ ሱስ ካለብሽ እንጂ ሴት ልጅ ትዳር ውስጥ ያለች መማገጥ የሚባል ተደብቆ መሄድ የሚባል ነገር አለ። እንደዛ ሂጂ ልበል። እንዴት በትዳር ላይ ትዳር መስተሽ ትኖር ያለሽ? አንቺና ባልሽ እስር ቤት መበስበስ ነው ያለባችሁ። ሁለታችሁ ፊታችሁ ተሸፍኖ ሳይሸፈን መለቀቅ ነው የነበረው። ሁለተኛ ባልሽና አንቺ ደግሞ እሱን ከአመት የሚያውቃትን በደንብ አውቃታለሁ። እናንተ ትዳር ልታፈርሱ ነው የመጣችሁት ነው ምን? በወንጀል ላይ ወንጀል ሰርተህ ነው እንዴት ለአንተ ትዳር የሚፈርሰው? እሱ እኮ በቤተሰቦቿ ጋር በክብር ሽማግሌ ልኮ በክብር እኮ ነው ያገባት። ቤተሰቦች የሚወድ አየህ፣ ቤተሰቦቿ እንዴት እንዳከበሩት። አንተ ምን የሚወድህ ጥሩ ሰው ነህ፣ ወደ ህግ እንዳትሄድ ብሎ ሲለምኑት ገና ዛሬ እናትህ ስታለቅሽ ጊዜ አታልቅሽ ብለሽ አንቺም ታለቅሻለሽ። ምን አፍ ቢኖርሽ ነው ብታለቅሹ? አታፍሪም? ኢሉንታ የሚባል ነገር የለሽም? ሴት ልጅ እኮ አንገቷ ደፋ አድጋ ለቤተሰቦቿ ክብር ሲኖራት ነው እንጂ እንዳንቺ እንደዚህ ጋጣወጥ ሆኖ አይደለም። በእርግጥ አሁን ሁለተኛ ያገባሽው ባልሽ ጋጣወጥ፣ አንቺም ጋጣወጥ። አንቺ ቤተሰቦችሽ በቁማቸው ገደልሻቸው። እሱ ደግሞ የገዛ እናቴ እንኳን መታ ትዳር አላት ብትለኝ አላምናትም ነው ያለው። አየሽ፣ የቤተሰቡ ክብር የሌለው ነገም ያንቺ ክብር አይኖረውም። ዛሬ ደስተኛ ሆነሽ ምትኖር ይመስልሻል እንጂ አንቺን መንገድ ላይ በምንድነው በራይድ ያገኘሽው ወንድ እናቱ ዝቅ አድርጎ አንቺን ከፍ ሲያደርግሽ ጊዜ በዛኔ ነው መሰማት ያለብሽ ነበረው። አንተም ደግሞ እናት ቤተሰቦቿ ያሉ በህይወት ያሉ መላ ቤተሰቦቿ ገላ ጎዳና ላይ ነው የምኖረው ነበረው። ማደጎ ነው ያደኩት ስትልህ እኔን ቤት የወለደቻት እናቷ የወለደቻት እናቷና የወለዳት አባቷ ክዳ አንተ ጋር ስትመጣ የመጀመሪያ ባልዋ ተው ባዳ ነው እንበል፣ ግን የወለደቻት ስንት መከራ ስቃይ ያሳልፋ ያሰደገቻት እናቷና አባቷ ስትከደ ጊዜ ያንተ ነገ እንደማትክድህ ምን አይነት ማስረጃ አለ? ማስረጃ ምንድን ነው? በዚህ ልክ ምታምነው? አንተም እናትህ ክደህ ቤተሰቦች ክደህ ከሷ በላይ ማንም አላምንም፣ ከሷ በላይ ማንም የለኝም። ማንም ሰው እኮ ከማንም በታች እኮ ነው። ከእናት ከአባት አታስቀድሙ። ሰው ነው። ሰው ቢሄድ ሰው ይመጣል። ሌላ ሰው ቢሄድ ባለ ሰው ቢሄድ ይመጣል። ግን እናት አባት እኮ አንዴ ካመለጡን አናገኛቸውም። እናት ለኛ ዓለማችን ናት። ግን እንደ እናንተ አይነት ደንቆሮና የቤተሰብ ክብር የሌለው ሰው እንደዚህ ነው የሚያዋራው። ከቤተሰቡ ሌላ ሰው ያስበልጣል። እና ስንት ነገር ለፍታ ደክማ ታስተምርና እንዴት ትከዳለች? አሁን እቺ ጋጣ ጎጥ የሆነች ሴትዮዋ ቤተሰቦቿ ክዳለች፣ እናቷ ክዳለች። ገና ዛሬ አታልቅሺ ስለማልወደ ነው። ካልወደሹ ቤተሰቦችሽ ጋር አትሄጂም እንዴ? ቤተሰብ እኮ አለሽ። ቤተሰብ ጋር ቁጭ ብለሽ አልፈልገውም ይፍታኛቲም ወደ ህግ አትሄጂም? እሱ ስለሚወድሽ እኮ ነው አለንቺ መኖር አልችልም ያለሽ። ዛሬ የሰራሹ ግፍ ነገ መልሶ ይከፍልሻል። በአደባባይ ነው የምትዋረጂው። እሱ ለአንቺ ጥሩ ባል ስለሆነ ታማኝ ባል ስለሆነ ለእሱ ጥሩ ነገር አላህ ይሰጠዋል። አንቺ ግን ትዋረጃለሽ። ይህ ሁለተኛ ባልሽ ይከዳሻል። መሀል ላይ ነው የምትቀሪ። አየሽ፣ ወይ ከቤተሰቦችሽ አትሆኚ ወይ ከሁለቱም ባሎችሽ አትሆኚ። ቤተሰቦችን ክደሽ ሁለቱም ባሎችሽ ክደሽ ሁለቱም ባሎችሽ ውሸት አውርተሽ፣ ኧረ ብስሚላ ምን አይነት ቀፋፊ የሆን ሴት ነሽ? እኔ የአንቺ እህት ብሆን ኖሮ እዛው ነው ማሳይሽ ነበረው። ግን ቤተሰቦችሽ በጣም ትግስት ያላቸው ጥሩ የሆኑ ቤተሰቦች ናቸው እንጂ አንቺ ላይ ማዛው ላይ ቤንዚን መከፍከፍ እኮ ነው። ሲሰኛ የሆን ሴት ብትኖሪ ማትረቢም ባትኖሪ ማትረቢም ከሞተ ሰው መቆጠራ ነው አንቺማ። ምክንያቱም መጀመሪያ ሞተሻል እኮ። ባትሞቺ ኖሮ ህሊና ቢኖርሽ ኖሮ ቤተሰቦችሽ በቁማቸው አትገልያቸው ነበር። ግን የመጨረሻ ላይ ምን ድንጋይ ነሽ? እናትሽን በዚህ ልክ በአደባባይ ማዋረድ፣ በሰፈር ሰው ማዋረድ አደብም አይደለም ጥሩም አይደለም። ለሱስ ብለሽ ሱስ ስላለብሽ እኮ ነው፣ የወንድ ሱስ ስላለብሽ። ሴት ልጅ ተከብራ ስትኖር ነው እንጂ እንዲህ ጋጣ ወጥ ሆና እንደ ወንድ አንድ ቦታ አንዴ በ3 ቀን ሌላ ወንድ ጋር በ3 ቀን ሌላ ባልዋ ጋር መሄድ። እኔ ወንድ ልጅ ነው ማውቀው እንጂ ሴት ልጅ እንደዚህ
የወንድ ቅያይር ስታደርግ አላቅም። ሴት ልጅ የመጀመሪያ ጊዜ 2 ወንድ አግብታ ስትኖር ሳያት አንቺ አገራችን ላይ ሌላ ሀገር ሊኖር ይችላል አገራችን ላይ። ኧረ ብስሚላ ከእንዲህ አይነት ሰዎች አላህ ይጠብቀን። አላህ አደብም ይስጥሽ ነው የምለው። ቀልብ ይስጥሽ። ቀልብ ስለሌለሽ ሆኖ ቀልብሽ ተሰውሮ ነው እንጂ ልብ ቢኖርሽ አስተዋይ ብትሆኝ እንደዚህ አታርጊም። እናትሽን አታስለቅሽም ነበር። ሰላም አለይኩም ወራህመቱላሂ ወበረካቱሁ።